መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 24 የአሮንም ልጆች ሰሞን ይህ ነው። የአሮን ልጆች ናዳብ፣ አብዩድ፣ አልዓዛር፣ ኢታምር ነበሩ። ናዳብና አብዩድ ግን ልጆች ሳይወልዱ ከአባታቸው በፊት ሞቱ። አልዓዛርና ኢታምርም ካህናት ሆኑ። ዳዊትም ከአልዓዛር ልጆች ከሳዶቅ ጋር ከኢታምርም ልጆች ከአቢሜሌክ ጋር ሆኖ እንደ አገልግሎታቸው ሥርዓት ከፍሎ መደባቸው። የአልዓዛርም ልጆች አለቆች ከኢታምር ልጆች አለቆች በልጠው ተገኙ፣ እንዲሁም ተመደቡ። ከአልዓዛር ልጆች እንደ አባቶቻቸው ቤቶች 16 ከኢታምርም ልጆች እንደ አባቶቻቸው ቤቶች 8 አለቆች ነበሩ። ከአልዓዛርና ከኢታምርም ልጆች መካከል የመቅደሱና የእግዚአብሔር አለቆች ነበሩና እነዚህና እነዚያ እንዲህ በዕጣ ተመደቡ። ከሌዋውያንም ወገን የነበረው የናትናኤል ልጅ ጸሐፊው ሸማያ በንጉሡና በአለቆቹ ፊት በካህኑ በሳዶቅና በአብያታርም ልጅ በአቢሜሌክ ፊት በካህናቱና በሌዋውያኑ አባቶች ቤቶች አለቆች ፊት ጻፋቸው። አንዱንም የአባት ቤት ለአልዓዛር አንዱንም ለኢታምር ጻፈ። መጀመሪያውም ዕጣ ለዮአሪብ ወጣ፣ ሁለተኛው ለዮዳኤ፣ ሦስተኛውም ለካሪም፣ አራተኛውም ለሰኦሪም፣ አምስተኛውም ለመልክያ፣ ስድስተኛውም ለሚያሚን፣ ሰባተኛውም ለአቆስ፣ ስምንተኛውም ለአብያ፣ ዘጠኝኛውም ለኢያሱ፣ አሥረኛውም ለሴኬንያ፣ 11ኛውም ለኢያልያሴብ፣ 12ኛውም ለያቂም፣ 13ኛውም ለኦፓ፣ 14ኛውም ለየሼብአ፣ 15ኛውም ለቢልጋ፣ 16ኛውም ለኢሜር፣ 17ኛውም ለኤዚር፣ 18ኛውም ለሐፊጼጽ፣ 19ኛውም ለፈታያ፣ 20ኛው ለኤዜቄል፣ 21ኛው ለያኪን፣ 22ኛው ለጋሙል፣ 23ኛው ለድላያ፣ 24ኛው ለመዓዝያ። የእስራኤል አምላክ እግዚአብሔር እንዳዘዘ አባታቸው አሮን እንደ ሰጣቸው ሥርዓት ወደ እግዚአብሔር ቤት የሚገቡበት የአገልግሎታቸው ሥርዓት ይህ ነበረ። ከቀሩትም የሌዊ ልጆች ከእንበረም ልጆች ሱባኤል፣ ከሱባኤል ልጆች ይሁዲያ፣ ከረዓብያ ልጆች አለቃው ይሺያ፣ ከይስዓራውያን ሰሎሚት፣ ከሰሎሚት ልጆች ያሐት፣ ከኬብሮንም ልጆች አለቃው ይሪያ፣ ሁለተኛው አማርያ፣ ሦስተኛው የሕዚኤል፣ አራተኛው ይቀምዓም፣ የዑዝኤል ልጅ ሚካ፣ የሚካ ልጅ ሻሚር፣ የሚካ ወንድም ይሺያ፣ ከይሺያ ልጆች ዘካርያስ፣ የሜራሪ ልጆች ሞሖሊ፣ ሙሲ፣ የይዝያ ልጆች በኖ፣ የሜራሪ ልጆች ከያዝያ፣ በኖ፣ ሾሃም፣ ዘኩር፣ ኤብሪ፣ ከሞሖሊ አልዓዛር እርሱም ልጆች አልነበሩትም። ከቂስ የቂስ ልጅ ይረሕምኤል፣ የሙሲም ልጅ ሞሖሊ፣ ዔዳር፣ ኢያሪሙት። እነዚህ እንደ አባቶቻቸው ቤቶች የሌዋውያን ልጆች ነበሩ። እነዚህም ደግሞ በንጉሡ በዳዊትና በሳዶቅ በአቢሜሌክም በሌዋውያንና በካህናት አባቶች ቤቶች አለቆች ፊት ታላቁም እንደ ታናሹ እንደ ወንድሞቻቸው እንደ አሮን ልጆች ዕጣ ተጣጣሉ።